ጴንጤ የሚቃወመው ኦርቶዶክስን ነው። እስላሞች የምትቃወሙ ኦርቶዶክስ ነው። ቅዱስ ሲኖዶስ ለትግራይ አባቶች ካህናትና ምእመናን የሰላም ጥሪ ያቀረበ እንዲጸለይልኝ ፈልጌ ነበር። አውሪያ ያለው የስልክ ጸሎት ነው። አዎ በስልክ የሚጸልይላቸው ቲቪ ላይ ባለው አካውንት 1000 ብር ለቸርች ድጋፍ አድርጎ ተመዝግቦ ነው የሚጸልይላቸው። ሰላም እንደምናላችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ቪዲዮዎችን ያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ዛሬም እናንተን ያስተምራሉ ያልኳችሁ ቪዲዮዎች ይዤላችሁ መጥቻለሁ። በዛሬ ቪዲዮአችን እንግዲህ ብር እያስከፈለ ይጸልየው ፓስተር እናያለን። በሌላ ቪዲዮ ደግሞ እስቲ ሞጣ በኦርቶዶክስ ላይ የተነሱት መናፍቃን ቢሆን ሌሎች እምነቶች እንግዲህ ልካቸውን ነግሯቸዋል። እስቲ በእሱ ቪዲዮ እንጀምራለን። ጴንጤ የሚቃወመው ኦርቶዶክስን ነው። እስላሞች የምትቃወሙ ኦርቶዶክስ ነው። አይደብርም? ምን አገባቸው? ኦርቶዶክሶች ስለ ማርያም ቢያመልኩ ቢሸከሟት ምን አገባህ? ያንተን አላህ ማክበር ነው ያለብህ። ምንስ አከራከራቸው? ማርያምን አታማልድም ብሎ መምጣት ምን አመጣው? ጴንጤ ምን አገባህ? ኦርቶዶክስ ማርያም ታማልደኛለች አለ። ፒሪድ 4 ነጥብ። በቃ ኢየሱስ ያድነኛል እንዳልክ እንዳንተ መብቱ እኮ ነው። ኦርቶዶክስ ስላሴ ያድነኛል ማለት ይችላል። ቤተ ክርስቲያን ሰግዶ እድናለሁ ብሎ የማመን መብት አለው። ፍሪደም ኦፍ ሪሊጅን። ስለዚህ ጴንጤ ኦርቶዶክስን ለማጥፋት ካልሆነ ምን አገባ ስለ ማርያም? ምን አመጣው? ምንስ አገባችሁ? ማለት ነው ምንስ አገባችሁ ላለስ ቲክቶክ ላይ ስትያቸው እንግዲህ ሙስሊምና ጴንጤ ሲከራከሩ አይታችሁ ታውቃላችሁ? ጭራሽ የለም። እንኳን እንደዛ አሁን ራሱ አሁን ፕሮቴስታንት እንግዲህ እርስ በራሳቸው የማይግባቡት ነገር አለ። እነሱ ራሳቸው ክፍተታቸውን ላለመናገር እርስ በርስ ራሱ አይከራከሩም። ከሱ ጋር ተከራከሩ ቢሉ አይከራከሩም። በቃ ኦርቶዶክስ ላይ በቃ ሁሉም በቃ እጁን እንዳነሳባት አብሮሽ ጥልን ሰላም ነው። እግዚአብሔር ይመስገን። ምን ልርዳው? እንዲጸለይልኝ ፈልጌ ነበር። አውሪያ ያለው እንዲጸለይልኝ ፈልጌ ነበር። ትንሽ ይጨንቀኛል። የስልክ ጸሎት ነው። አዎ በስልክ የሚጸልይላቸው ቲቪ ላይ ባለው አካውንት 1000 ብር ለቸርች ድጋፍ አድርጎ ተመዝግቦ ነው የሚጸልይላቸው። ቲቪ ላይ ባለው አካውንት 1000 ብር ለቸርች ድጋፍ አድርጎ ተመዝግቦ ነው የሚጸልይላቸው። በንግድ ባንኩ። አብሲኒያ ነበረኝ። አይቻልም? በአብሲኒያ የለንም። አዋሽና ብርሃን ያለው። አዋሽማ አለኝ እንዴ? አዋሽ አለኝ። አዋሽ ማስገባት ይቻላል። ስም ማን ነው? ሲወጣ ስም ማን ነው? እስከዛ ታዲያ አይጸለይልኝም እስከማስገባ? አይጸለይልኝም አላለም። ባንዳው ላስገቡ ሰዎች አዋሩ ይደው ይጸልይልኝ እኮ ታዲያ ሳገኝ አስገባለሁ። አስገባና ደረሰኝ ይዘውልኝ። ለደረሰኝ አልጸልዩም? እግዚአብሔር እናንተን እዚህ ብር መንፈሳችሁ ይምጣ። አሜን። መንፈሳችሁ ይመጣው። እንደዚህ ነው ብር እናንተ ብር የምትረጉት ሌባ ናችሁ እንዴ? ቆይ ሌቦች ናችሁ። ሌባ ናችሁ ወይ? አዎ ሌባ። ታዲያ ሌባ ባትሆኚ አንቺ በብር ነው እንደሚጸለየው? አጋ በነፃ አይደል እንዴ ተሰጠው? ዝም ብለሽ አትጸልይም? እንግዲህ ፓስተሮች ምን አይነት ደረጃ ላይ እንዳሉ በግልጽ የሚያሳይ ቪዲዮ ነውና እንግዲህ ለሰው እንዲጸልይላቸው እንግዲህ 1000 ብር ለዞም በአካል አይደለም በስልክ ላይ የሚጸልይልህ እንግዲህ በሲቪ ብር ካላስገባ በጋር ተሞታታለህ እንጂ መቼም አይጸልይልህምና ያ ብር ላለው የሚሆን እምነት ማለት እንደዚህ ነው። በቃ ስንት እንደነዚህ አይነት አጭበርባሪዎች የሞሉበት እምነት ነው ያለው። እንግዲህ አቤት እኛ ያለንበት ዘመን ግን እንዴት እጅግ ያሳፍራል። ተመልከቱ። እነዚህ ሰዎች እንግዲህ ቤታቸውን ሲሰሩ የቤታቸው መግቢያ መውጫ በራቸው ላይ ነው ይህንን መጽሐፍ ቅዱስ እየቀበሩት ያሉት።
ከዛ በኋላ አፈር አልብሰው እንደገና ደግሞ እንደምታዩት በሲሚንቶ አድርገው ሰዎች ሲገቡና ሲወጡ ሲረማመዱበት ይታያል። በጣም በሚገርማችሁ ሁኔታ ይህንን ያደረገው የዚህ ቤት ባለቤት ቤቱ ሰላም እንዲሆንለት በረከት እንዲበዛለት ክፉ እንዳይመጣብኝ በሚል አስተሳሰብ ነው ይህንን ነገር የሰራው። ብዙ ኮመንት ላይ ገብቼ አይቼዋለሁ። ከ6 ሚሊዮን ሰዎች በላይ ተመልክተውታል። እጅግ በጣም ያሳዝናል በእውነት። አሁን ያለንበትን ዘመን ስናስበው ጠላት እንዴት አድርጎ ተነስቶ ምን ማድረግ እንደሚችል እያሳየን ያለ ነው። እኛ አይደለም እርስ በራሳችን ተግባብተን የእግዚአብሔርን ቃል ለማስከበር ይቅርና ቃሉን ሴቭ ማድረግ ያቃተን ሰዎች ነን እኮ ያለ ነው በዚህ ዘመን ላይ። እንደው እግዚአብሔር ያሳያችሁ በእውነት እንደ ዛሬ ልቤ ተነክቶ አያውቅም። መጽሐፍ ቅዱስን የሚቀብሩት ለሰላምና ለመልካም ነገር እንዲሆናቸው ብለው ነው በራቸው ላይ ረግጠውት የሚገቡት፣ ረግጠውት ሰዎች የሚወጡት። እንግዲህ ተመልከቱ። የእግዚአብሔርን ቃል ገልጠ ስታነበው ገልጠ ስትማረው ይሻላል ወይስ ረግጠው ስታልፍ ነው በረከት የሚመጣው? አቤት የሰው ልጅ አስተሳሰብ፣ አቤት የሰው ልጅ ጭንቅላት። እኔ በጣም ይገርመኛል በእውነት። ያ ሰው ያለው እውነት ነው። ጭንቅላት ነው ቅንጭላት ነው ያለው። በእውነት የትኛው እንደሆነ ብቻ ግራ ነው የሚገባው። ይሄ ዘመን ያለንበት ከክፋቱ የበለጠ መልካም የሆነውን በእግዚአብሔር መንፈስ በመንፈስ ቅዱስ የተጻፈውን ቃሉን እኛ የምናምነው ተመልከቱ። ጠላት በብዙ መልኩ ነው ስራውን እየሰራ ያለው። ኢን ዘ ኔም ኦፍ ጂሰስ በእውነት እጅግ በጣም ነው የሚያሳፍረው። እንደው አንዳንድ ሰዎች አሉ መጽሐፍ ቅዱስን ይቀብራሉ። የሚቀብሩበትና ደግሞ ወይ የሚያስቀምጡበት ወይ በኮርኒስ ውስጥ ወይ ግድግዳ ውስጥ ወይ የሆነ ነገር ለሚቀጥለው ጄኔሬሽን ያልተበረዘ መጽሐፍ ቅዱስ ቃሉ ያልተበረዘ ሌላ ቃል ያልተጨመረበት ስህተት ያሌለው ነገር የበፊቶቹን የቀደሙትን የመጽሐፍ ቅዱስ እንትኖችን ሰዎች ያስቀምጣሉ። ያን የሚያደርጉበት የሚቀጥለው ጄኔሬሽን ሲያገኘው ቃሉን አንብቦ በቃ እውነታውን እንዲያውቀው ነው፣ የእግዚአብሔርን ነገር ፎሎ እንዲያደርግ ነው። ነገር ግን እንደዚህ ደግሞ አለ በክፋት ላይ ተመስርቶ ጭራሽ እየረገጠ የሚገባ። በእንደዚህ አይነት መልኩ ሰላም ይሆናል ቤትክ? በእንደዚህ አይነት መልኩ መልካም ነገር ይመጣል? እጅግ የሚያሳፍር ዘመን ላይ ነን ያለ ነው። በእውነት ጸሎት የሚያስፈልገን ዘመን። ለእያንዳንዳችን እግዚአብሔር እንደው ምህረት ያደርግልን። በእውነት ሩቅ ሳንሄድም እዚህ ሀገር ላይ እንኳን ፈረንጅ እዚህ ሀገር ላይ እኮ ምን በሶሻል ሚዲያ መጽሐፍ ቅዱስን እየቀደዱ አይተናል እንዴ? በቃ ማለት ከዛ አልፎ ለዚህ ሀገር የተባረከች የተቀደሰች ሀገር ናት። እግዚአብሔር ያለባት ሀገር ናት የምትባል ሀገር ላይ ራሱ መጽሐፍ ቅዱስ እየተቀደደ ነው ያለውና ወደፊት እንደዚህ መንገድ ላይ ተጥሎ ምናምን ማግኘታችን ራሱ የሚቀር አይመስለኝም። ሰው እንዴት እያረገጠ ወደ ቤቱ እንዲገባ መጽሐፍ ቅዱስን እንግዲህ ሌላ ሀገር ላይ እንደዚህ ነው እንግዲህ እየሆነ ያለው። ሲል ለሱፐር ደብልቲ ጀነራል ትሬዲንግ የተባለ ድርጅት በዓለም ገና የሚገኝ በሰራተኞቹ ላይ በርካታ የመብት ጥሰት ስራዎችን እየፈጸመ ይገኛል በሚል የወጣውን መረጃ ተንተርሶ አሁን ደግሞ በአዲስ መንገድ ይሄ በምስሉ ላይ የምትመለከቱት ሰው በዚሁ ድርጅት ሰዎች ተደብድቦ ክፉኛ ጉዳት ደርሶበት ለመራመድ ገና 10 ዓመት መጠበቅ አለበት ተብለው ሕክምና ሰዎች ነግረውታል። እንግዲህ ከድርጅቱ ለመውጣት ሲፈልጉ እዚሁ መረጃ ላይ እንደተካተተው ብር ሰርቆን የወጣው ብለን መልሰን እስር ቤት እንከታለን የሚል ማስፈራሪያ እንትን እያደረጉባቸው ስለነበር ይሄ ሰውዬ ግፉ ሲበዛበት ለቆ ይወጣል ከድርጅቱ። ነገር ግን አፈላልገው ይዘውት በምታዩት መንገድ እንዳይሞት እንዳይድን አድርገው ድብደባ ፈጽመውበት አንዳንዱ ፎቶዎች ለማየትም ጭምር ከባድ በሚሆን መንገድ በዚህ መንገድ ላይ አድርሰውታል ማለት ነው። እንግዲህ የግፉ ጥግ የሚፈጽሙት ነገር ምን ያክል ከባድ እንደሆነ ራሳቸው ድርጅት ውስጥ የሚሰሩ ሰራተኞች ጭምር የሚሰጡት እውነታ ነው። ይሄኛው ደግሞ እጅግ የባሰ እጅግ የከፋ ነውና የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ይሄን ጉዳይ ቢመለከተው እንላለን። እንግዲህ የዚህ ድርጅት ባለቤት ማለት እንግዲህ የፍኖተ ጽድቅ ባለቤት ማለት ነው። እንግዲህ እዛው አዳራሽ አሰርቶ ከኦርቶዶክስ አባት ጳጳሳት እያመጣ እዛው ለስግደትም ራሱ እንግዲህ በቤተክርስቲያን መሄድ ተትቶ እዛው ፕሮግራም እየተደረገ የነበረበት የሱ አዳራሽ ውስጥ ነውና ይሄ ሰውዬ ነው እንግዲህ
ምን አይነት በደል እያደረሰ ያለው ለሰው ርኅራኄ የሚያደርግ ሰው እንደሆነ እንግዲህ በዚህ ሰው ማየት እንችላለን። እኔ እዚህ ሚዲያ ላይ በጣም የሚገርመኝ ከአንዋር መስጊድና ከኡራኤል ቤተክርስቲያን እኩል ቅዳሴ ኖሮ ጾም ነው ኖሮ እነዛም ከሰላታቸው እነዚህም ደግሞ ከቅዳሴያቸው ሲወጡ ቢያይ አንድ ቀለም ወርቅ አይተንፍሱን ሲሰማ የዋለ ጴንጤ ወንጌልን በነገርኩ ብሎ ሳሊቬት የሚያደርገው ነጠላ ያደረጉትን ሰዎች ነው። ራጉኤል እኔ እስቲ ፕሮቴስታንቶች ልንገራችሁ፣ ከመስጊድ ወገኖቻችን ከመስጊድ ሲወጡ ሳሊቬት ታደርጋላችሁ፣ ምራቃችሁን ትወጣላችሁ። ኢየሱስን በነገርናቸው እናንተ ትላላችሁ ወይ? እኔ እኮ ሳክሳም ተሰብስበህ እኮ ያስቸገርከን እኮ ሳክሳም እኮ የወንጌል አርበኛ ምናምን ተባበራ አንድ ቀን እኔ ናና መሬት ላይ ስበከና እኔ እኮ የኤርሚያስ የወንጌል አርበኝነት እኮ አይገባኝም እንዴ። መጀመሪያ ወጣ ያለው ይሄንን ነው እንግዲህ አሁን ከዚህ ከመስጊድና ከቤተክርስቲያን የሚወጣ ምዕመን ማንን ትሰብካለህ ሲሚለው ጥያቄ ግልጽ ነው። በቃ ኦርቶዶክስ ላይ መጥቶ ነው እንግዲህ ለንግስ እኮ እናያቸዋለን መንገድ ላይ ቆሙ ሰውን ሲያስቸግሩ ስፒከር ይዘው ኢየሱስን ተቀበል ይላሉ። ቅዱስ ሲኖዶስ ለትግራይ አባቶች ካህናትና ምዕመናን የሰላም ጥሪ ያቀረበ የይቅርታ በሩም ክፍት መሆኑን ገለጸ። ኮፒ ሊንክና ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉት። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስት ቤተክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱም ወደ ቀደመው ቦታ እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽም ጋር ቅዱስ ሲኖዶስ በክልሉ ለሚገኙ አባቶች ካህናትና ምዕመናንም ያልተቋረጠ የሰላም ጥሪውን አስተላልፏል ማለት ነው። እንግዲህ ቅዱስ ሲኖዶስ ከጥቅምት 11 እስከ ጥቅምት 17 ምልዓተ ጉባኤውን ሲያካሂድ እንደነበረ ይታወሳል። በዚህ ምልዓተ ጉባኤም ሰፊ ውሳኔዎችን የተለያዩ ሀሳቦች ላይ ተነጋግሮ የተለያዩ ውሳኔዎችን አስተላልፏል። ከነዚህም ከውሳኔዎቹ መካከል እንግዲህ በትግራይ ለሚገኙ አባቶቻችን ካህናት የሰላም ጥሪውንም አስተላልፏል ማለት ነው። በጣም ጥሩ ነገር ነው። ግን ይህንን መስራት የነበረበት መንግስት ነው ማለት ችግሩን የሚያመጣው መንግስት ነው። ጦርነቱ እንዲመጣ ያደረገው መንግስት ነው። በዛ በኩልም ሆነው የተዋጉትም የነሱም ጥፋትም ቢኖርም አሁንም ደግሞ ከተታረቁ በኋላ ፖለቲከኞች ታርቀናል ካሉ በኋላ ማስታረቅም የነበረባቸው የሃይማኖትን አባቶች ደግሞ ራሳቸው ነበር ወደ ቦታው እንዲመለስ ማድረግ የነበረባቸው። ሙታን ይባላል። እንግዲህ እኛ ማህሌት ላይ እንዴት እንደሆነ ደግሞ ማየት ከፈለጋችሁ ቀረብ ብላችሁ እንዴት እንደሆነ ቪዲዮዎችን ማየት ነው። እንዴት አባቶቻችን እንዴት እንደሚዘምሩት፣ እንዴት ከበሮ እንደሚመቱ፣ እንዴት ጽናጽል እንደሚይዙ፣ እንዴት መቋሚያ እንደሚይዙ፣ አንዴ እንደዚህ እያደረክ አንዴ እንደዚህ እያደረክ አንዴ ከዘራ እያደረክ መቋሚያ እያዝክ ትርጉሙን ምን እንደሆነ ራሱ አታውቅም። ከግራ ወደ ቀኝ ጽናጽሉ የምታደርግበት ምን ትርጉም ምን እንደሆነ አታውቅም። ከኦርቶዶክስ ዝም ብለህ አይተህ ትመጣለህ። ከዛ በኋላ እንዲህ ማንከሻከሽ መስሏል። እንዲህ በቃ የእናንተ ያልሆነ ነገር ራሱ የእናንተ እጅ ላይ ሳይሆን ሲቀር ራሱ እንዴት እንደሚያስጠላ ራሱ እንኳን የኛ እምነት ተከታዮች የራሳችሁ እምነት ተከታዮች ራሱ
ያውቁታል። እቺ ኦርቶዶክስ እምነት ተከታዮች ትክክል አይደላችሁም፣ ትክክል ባልሆነ መንገድ እየሄዳችሁ ነው እያላችሁ ከዛ በኋላ እኛ የምናደርገውን ነገር ደግሞ ታደርጋላችሁ። ይሄ እኮ ግራ የሚያገባው እኛ ትክክል ካልሆነ እንደው እናንተ ናችሁ ማሳየት ያለባችሁ። የኛ ጽናጽል ወስዳችሁ የኛ ከበሮን ወስዳችሁ ትክክል አይደላችሁ ማለት ይሄ ፌር አይደለም፣ የሚሆን ነገር አይደለም። አረቢያንስ እየተዛዘበ ይቆስተዝባል፣ በጣም ያስተዛዝባል። ሰላም የቲክቶክ ቤተሰቦቼ፣ አሁን በምታዩት መልኩ በርካታ የ100 ብር እስር ነው አሁን በሚታየው መልኩ። ስለዚህ ይሄ 100 ብር እስር ደግሞ እንደዚህ በመንገድ ላይ ይጣልና በተለያየ ቦታ ላይ እህት ወንድሞቼ የተለያየ የማታለል ተግባር እየተፈጸመባቸው ያሉባቸው መንገዶች ናቸው ያሉት። ስለዚህ ይሄን እስር መንገድ ላይ ይጣላል። ከተጣለ በኋላ ወዲያውኑ ሁለት ግለሰቦች ይመጡና ብሩን ለማንሳት እንትን ሲሉ ከናንተ እህት ወንድሞቼ አንዱ መጥቶ ያነሳው አካል ብሩን ይነኳል፣ ይፈዛል። የያዘውን ንብረት የማስረከብ ስራ አምጣ ሲባል እሺ እያለ እያንዳንዷን ንብረት ይሰጣል። ከሰጠ በኋላ አካባቢው ላይ ግለሰቦች ይርቃሉ። ከሄዱም በኋላ ስትነቁ ንብረታቸውን በገዛ ፈቃዳቸው አስረክባችሁ ሰጣቸዋል። ስለዚህ ብሩን ስታገላብጡት ሙሉ ለሙሉ በካርቶን እየተሞላ ስለሆነ ገንዘብ እናገኛለን፣ የወደቀን ገንዘብ እናነሳለን ብላችሁ የገዛ ንብረታችሁን እንዳታጡ ባካችሁ በያላችሁበት ተጠንቀቁ ስል እመክራለሁ። ስላዳመጣችሁኝ አመሰግናለሁ። እስኪ ቅዱሳን ይሄን ቪዲዮ አይተን እንመለስ። ጌታ ይባርካችሁ። ይሄ ቪዲዮ አይታችኋል አይደል? እውነቱን እንነጋገር ከተባለን በእውነት ደስ ነው የሚሉኝ፣ ደስ ይሉኛል። ትኩረቴን ሁላ ይስባሉ ኦርቶዶክሳውያን ማለት ነው። እስኪ ይሄን ቪዲዮ አይተን እንመለስ። አንዳንድ ዘማሪዎች ስርዓት ያዙ። በቃ እግዚአብሔር መድረክ ነው። ካጠፋችሁ በኋላ መታችሁ ሶሻል ሚዲያ ላይ ብዙ ሰው በእናንተ ምክንያት ከተሰነካከለ በኋላ እኔ በዚህ ቀን አጠፍቻለሁ ይቅርታ አድርግ እያላችሁ ይቅርታ እየጠየቃችሁ ትመጣላችሁ። ይቅርታ ከመጠየቃችሁ በፊት የእግዚአብሔር መድረክ መሆኑን ተጠንቅቃችሁ አውቃችሁ መዘመር አለባችሁ። እንግዲህ ልዩነታችን የሰማይና የምድር አንገናኝም። በዚህ ጉዳይ አንገናኝም በጭራሽ። በመዝሙር ጉዳይ፣ በስብከት ጉዳይ ጭራሽ አንገናኝምና ሌላ ጭፈራ ቤትም እኮ መሄድም አያስፈልግም። በቃ ጉራጌኛ አለ ወላይተኛ ከፈለካለ እንግዲህ ከዛ በኋላ እኛ አንጠጣም እኛ አንጨፍርም ይላሉ። አዳራሽ ውስጥ እየጨፈሩ እየጠጡ ማለት ነው። እንግዲህ ለዛሬ ነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑልኝ።